እሱ ይሉኛል አገልግሎቱ ምንድነው ነው ጥያቄው። እሱት አገልግሎቱ ምንድነው? አገልግሎቱን ታውቀው ነው ገንዘብ መሆኑን ማውቀው። ለክብር ነው ይሉኛል። አይደለም ለክብር ቢሆንማ ተለይቶበታል። ለዘመድ አንተ ለባይድ አምጥተው ለክብርማ አይደለም። ለክብር ከሆነማ እናትም አባትም ሁሉም አንቱ ይባል ነበር። ከአባት የቀረበ የለም፣ ከእናት የቀረበ የለም። እሱ አንልም ዘመድ የሆነን ሁሉ በምን ነው ይሄ የሆነበት? ለቅርበቱ ያኛው ምን አራቀው? ቅርብ ስለሆነ የቅርብ ስለሆነ የቅርብ ስለሆነ አንተ የምንለው የለም። አዳምና ሔዋን ልጆች ነን። ሌላ አዳም ነበር ዘር የሚቀይር የለም። ባይድ የሆነውን አንቱ እንላለን፣ ዘመድ የሆነውን አንተ እንላለን። ይሄ ስሪት ነው፣ ሰዎች የሰሩት ነው። ለክብር ቢሆን ኑሮ የመጀመሪያውን እድል እናትና አባቶች ከዚያም ቀጥሎ ዘመድ ይጋራው ነበር። ለክብር ከሆነ ዘመድ ለምን ክብር አጣ ንገሩኝ ይላል። ለዘመድ አንተን የተባሉ ለባይድ ተጆዳ አይመለከተንም ካልን በኋላ አንቱ ብለነዋል። አንተ ብትለው አንቱ የሚባለውን የታውቀኛለህ አንጠልጥለህ የምጠራኝ ይላል እንደ ቁጣ። እኔማ የአዳም ልጅ ነህ ብዬ ሌላው የአዳም ልጅ ወንድማችን ነው፣ የአንድ አባት የአንድ እናት ልጆች ነን ብዬ በምን ትጠፋኛለህ? የአዳምና የሔዋን ልጆች አይደለንም? አዎ። ሌላ አዳም ነበር ዘር የሚቀይር የለም። ተለለ ዛዲያ ባይድነቱ ቤት አልፎ ገባ። እኔ ግን ወንድም ስለሆንኩ ተው ብዬ ሳይሆን አንቱ ታንቶ ጣለው ለማለት ሳይሆን እኔ ወንድም ስለሆንኩ ከአዳም ልጅ አንዱ ስለሆንኩ አንቱታ አይገባኝም ዘመዴ ነኝ ይለዋል። እኛ ሰው ሆኖ ታገኘን ወንድማችን እህታችን ብለን ነው ያለው። ሰዎቹ የከፋፈሉትን አይደለም። አካል ነው፣ ወገኖቻችን ናቸው። ባያውቁ ነው እንጂ ሰው ለሰው ዘመድ ነው፣ ወንድም እህት ነው። ጠቆረ ነጣ እንደ መሬት ስሪት መሬት አንድ ቦታ ነጭ፣ አንድ ቦታ ጥቁር፣ አንድ ቦታ ቀይ ነች። አቀማመጧ አንድ ቦታ የተስተካከለ ሜዳ፣ አንድ ቦታ የተፈላለሰ እንደዚሁ ነው። እንደ መሬት ስሪት ነው ሰው የተሰራው እና ሰው በሰውነቱ ወንድም እህት ሊሆን ይገባዋል። ያላወቀውን ማሳወቅ ብቻ ነው የሚጠበቅበት።